እነ ኮሎኔል አለበል አሁን ከደቡብ ጎንደር መጣው ጎጃምን ያስተዳድሩ ነበር ቁዩ ላይ እና በአብዛኛው ጎጃም አካባቢ አብዛኛው የአስተዳደር በሙሉ መዋቅር የነበረው ከሌላ አካባቢ የመጣ ነው እና ጎጃምን ጀስት በጠላትነት የፈረጀ ነው የነበረው በአዴን አቅም ያላቸው የጎጃም ልጆች እንዲቀርቡሉ አይደረጉም ነበር ምዕራብ ጎጃም ብትመጪ ገለታ ነው ያስተዳድሩት የነበረው አሁን በሚገርምሽ ሁኔታ ለምሳሌ አሁን የቅርቡን እንኳን ብናይ ባህር ዳር ዙሪያ ህዝብ ተወካዮች ምክር ቤት ባህር ዳር ዙሪያ ወክሎ የሄደው ጉሽ አገው ይባላል ይታይሽ ጎጃምን ባህር ዳርን ወክሎ ህዝብ ተወካዮች ምክር ቤት የተቀመጠው የትግራይ ተወላጅ ጉሽ የሚባል ሰው ነው ለክልል ምክር ቤት ከበደ ጫኔ ነው ባህር ዳርን ወክሎ የትግራይ ተወላጅ ነው ከበደ ጫኔ ነው የክልል ምክር ቤት አባል የሆነው ምስራቅ ጎጃም ጎዛምን ላይ ብትሄጂ ሀባር ነው ጎጃምን ወክሎ ህዝብ ተወካዮች ቁጭ ያለው አሁን ለበረከት ምስክር ሆኖ የቀረበ ሰው አለ ሌላው የምስራቅ ጎጃም ተወካይ ሆኖ የትግራይ ተወላጅ ነው እና በአብዛኛው የጎጃም አካባቢ በኢህአዴግ የማይታመን በብአዴን የማይታመን ነው የነበረው በአዴን ግልጽ እንነጋገር ካልን ስሪቱ ዋናነት በደቡብ ጎንደርና በደቡብ ወሎ አካባቢ ባሉ ጥቂት ሰዎች በዋናነት ይዘወር የነበረ ዶሚናንት በአዴን ላይ ዶሚናንት የነበረው ለረጅም ጊዜ የነበረው ኃይል ያ ነው እና ይህ ኃይል የራሱ የሆነ መዋቅር ከታች እስከ ላይ ይዘረጋበት ሁኔታ ነው የነበረው ብዙ ጊዜ በህወሓት እናሳብባለን እንጂ እነዚህ ስብስቦች የራሳቸውን ኢምፓየር የኢኮኖሚ ኢምፓየር የስልጣን የፖለቲካል ኢምፓየር የገነቡበት ሁኔታ ነው የነበረው እና በዚህ ምክንያት ይሄ ትክክል አይደለም የሚል ሐሳብ ስናንጸባርቅ ነበር ነገር ግን በህዝባችን ላይ የሚደርሰው በደል አማራ እየተባለ ስለሆነ እስኪ ይሄን የውስጡን እንትን መገፋት እንተውና አማራ ብለን ግን በአንድነት አትሊስት ትህነግን እናስጨንቅ በሚል በአማራ ብሔርተኝነት ላይ እንቅስቃሴ እናደርግ ነበር ነገር ግን ብዙዎቹ የአማራ አክቲቪስት ነን የሚሉትኝ ያንዳ አካባቢ ሰዎች በተለይ ደቡብ ጎንደር አካባቢ ጎንደር አካባቢ ያሉ አክቲቪስቶች እንምላ ህዝቡን አይደለም ይሄ በደንብ ክሊር እንዲሰመር የአማራ ብሔርተኝነት ውጭውን አንጸባርቃሉ በውስጥ ግን የጎጥ ፖለቲካን ያራምዱ ነበር እኔ ውጭ ሀገር ሆኜ በነበርኩበት ሰዓት ደቡብ አፍሪካ ኬንያ ሱዳን ላይ ስደተኞች ይሄ ኢትዮጵያ ውስጥ ወጣቱ በሚያመጽበት ሰዓት በሚገደልበት ሰዓት ያን በመሸሽ የሚመጡ ልጆች ነበሩ ከጎንደር ከባህር ዳር ከምንና በስደት ከመጡበት እንግዲህ በአማራነት ኮዝ ወልቃይት አማራ ነው ብለው ወልቃይት ብረሳሽ ቀኝት ርሳይ ምናምን ብለው የመጡ ልጆች ናቸው ነገር ግን ስደት ካምፕ ውስጥ ባሉበት ውስጥ የመጡበት አካባቢ እየታየ ስፖንሰር ይደረጉ ነበር እንዲወጡ ወደ ውጪ የመጡበትን አካባቢ እየታየ እኛ አማራ ነው ይያልን በአማራነት ገንዘብ እናዋጣለን እኔ ነገ ሁሉ አግዝ ነበር ኮሎኔል ደመቀ ታስሮ በነበረበት ሰዓት ለሚስቱ ለጠበቃ ወመዋጮ ሲባል አዋጣ ነበር እንግዲህ በፓልቶክ የነበረው ኮሚኒቲ መስከር ይችላል እና እኛ አማራነት በሚል ጀኑን የሆነ ኢንቴንሽን የአማራን ትግል በቀናነት በውስጣችን ምንም የተናጠጥቅም ሳንፈልግ እናግዝ ነበር ነገር ግን የተወሰኑ ወንድሞቻችን ወገኖቻችን የአማራ የሚለውን እንደ ጭምብል ይተቀሙበት ነበር ነገር ግን በውስጥ ለውስጥ የራሳቸውን ኔትወርክ ያዋቀሩ ነበር ለዚህ ማታየው ለምሳሌ በአዴን እኛ እንደ በአዴን ለአማራ ህዝብ አይጠቅምም ስለዚህ በአዴን መነሳት አለበት የሚል ባለገር ካለ በአዴን እንቃወም የሚል አቋም ያዝን በዚህ በአንዳንድ ባልኩሽ በዚህ በደቡብ ጎንደር አካባቢ ባሉ የተወሰነ የጎንደር አካባቢ ያሉ አክቲቪስቶች ግን አይ መቃወም የለብንም ሙሉ በሙሉ የሚጠቅሙ ሰዎች አሉ በባዴን ውስጥ የሚል ሐሳብ ነበር ይሄን ሲያረጉ ግን ሚዛናቸው ያካባቢያዊነት ነበር ለምሳሌ ላንሳልሽ ነፍሳቸውን ይማርና ዶክተር አምባቸው ወደ ስልጣን ሲመጡ ትልቅ ቅስቀሳ ይደረግ ነበር እንዲመጡ ዶክተር አምባቸው መጀመሪያ እንደም ለርዕሰ ብሔርነት ነበር ታይቶ የነበሩት ግን ከፍተኛ የሆነ ፕሮፓጋንዳ ተሰርቶ ነው አቶ ገዱ ላይ ከፍተኛ ጫና ነበር እና ለጥያቄ አነሳው በዛን ወቅት ለምሳሌ በአዴን ስራ አስፈጻሚ ውይይት ላይ ዶክተር አምባቸው ወይም እነዚህ አክቲቪስቶች የሚያገኗቸው የነሱ አካባቢ ሰዎች የተለየ አንጸባረቁት አቋም በልዩነት የወጡበት አቋም አለ ወይ ይሄን ልታሳዩን ትችላላችሁ ወይ የሚል ነገር አነሳው ይሄን ማቅረብ አልቻሉ
አሚን እኔ ገዱንም አምባቸውንም አላቃቸው ውጭ ሀገር ነው የምኖረው ነገር ግን ገዱን ተቃውሜ አምባቸውን ለመደገፍ አምባቸውን ደግፌ ሌላኛውን ለመቃወም የሆነ ኮንክሪት የሆነ የሰሩት የሚታይ ነገር መቅረብ ይችላል አለበትና ለአማራው ምን የተለየ ነገር አደረጉ ኢምፔሪካል ኤቪደንስ አንድ ሁለት የሚቆጠር ነገር አምጡ የሚል ነገር አነሳ ነበር ይሄ ሁሉ እየመጣል ነበርምና በዚህ ምክንያት እኛ ያካሄድ ያማራ ታጋይን በሚል ቢደረግም ቢመስልም ግን አካሄዱ የራሳቸውን አካባቢ ሰው ኢምፓወር ለማድረግ ይመስላልና ስለዚህ ልዩነታለን ችግር አለ በሚል የጎጃምን ክፍለ ሀገርነት ጥያቄ አንስቻለሁ የክልልነት ጥያቄ አይደለም ክልል የሚለው ነገር እኔ ራሱ አልወደውም ተርሙ ይሄ መከለል ሪጅን የሚለውን ተርም መጠቀም አልፈልግምና ግን አንስተዋል እኮ ጎጃም ክልል ክፍለ ሀገር መሆን አለበት ካማራ ክፍለ ሀገር መሆን መቻል አለበት የሚል ሐሳብ አንስቻለሁ ክፍለ ሀገር ሲሆን ጎንደርም ክፍለ ሀገር ይሆናል ወሎ ክፍለ ሀገር ይሆናል ጎጃም ክፍለ ሀገር ይሆናል ይሄ ማለት ተለያየ ማለት አይደለም ራሱን በራሱ ያስተዳድራል ያገሩን ሰሩ ባገሩ በሬ እንዲባል ያሳሩ ባህሉን በሚያውቀው በራሱ ሰው ይመራል በራሱ የተማሩ ልጆች ይመራል ሌላ ሰው ምስለኔ ተሹሞ አይመጣበትም ከቀበሌ እስከ ታች ድረስ ራሱን በሰልፍ ዲተርሚኔሽን ራሱን በራሱ የማስተዳደር መብቱ ይከበርለታል ነገር ግን አንድ በሚያደርጉ የጋራ ጉዳዮች ላይ ደግሞ አብሮ መስራት ይችላል የሚል ጥያቄ አንስቻለሁ ይሄን ያነሳውበት ምክንያቱም ገፊ ነገር ስለነበር አማራ የሚባለው ነገር ያማራው አንድነት ሪል ስላልመጣ አማራ በሚል ጭምብል የተናጠል ጥቅም ፈላጊዎች ራሳቸውን ፓወር ይገነቡ ስለነበረ ነው ለምሳሌ አሁን ሰኔ 15 ለምን ሀፕ እንዳደረገ ላስረዳሽ ከሰኔ 15 በፊት የአማራን ክልል የሚያስተዳድር አስተባባሪ ኮሚቴ የሚባል አለ የክልሉን የለተለት የሚወስን ውሳኔ የሚወስን ርዕሰ መስተዳድሩ ምክትል ርዕሰ መስተዳድር የድርጅቱ ጽሕፈት ቤት ኃላፊ የፖለቲካል ዘርፍ አደረጃጀት እና ምንድነው ኪኪ የሆኑ ቦታዎች አመራሮች ያሉበት አስተባባሪ የሚባል ኮሚቴ አለ እና በዚህ ይሄ ኮሚቴ 7 ነው በቃለት በለት ሹመቶችን ኤቭሪቲንግ የሚወስን ይሄ ኮሚቴ ነው እና በዚህ ኮሚቴ ውስጥ ከነበሩት 7 አመራሮች 5ቱ የአንድ አካባቢ ሰዎች ናቸው የደቡብ ጎንደር ማለት እንችላለን ከዛው ያሉት ላቀና ጆን ዮሐንስ ናቸው 2 ናቸው ከእንግዲህ አማራ ማለት ጎጃምም ነው አማራ ማለት ጎንደር ነው አማራ ማለት ወሎ ነው አማራ ማለት ሸዋ ነው ከእንግዲህኛ ትህነግን ስንቃወመው ትህነግ የበላይነት ነበር ብለን ነው እንጂ አሚን ትግሬ ገዛንም አይደለም ግን የራሳቸውን በብቻ ብሔረሰብ ይያሉ ለኢትዮጵያ ሕዝብ ብሔረሰቦች መብት አመጣን ይያሉ ግን ሚሊተሪውን ኢኮኖሚውን የፖለቲካል ፓወሩን ለብቻቸው ያዙት በሚል ነው እዚህም ጋር አማራ ተብሎ ግን የክልሉ ውሳኔ ዲሲዥን ሜኪንግ ውሳኔ የተወሰኑ ከአንድ አካባቢ የመጡ ሰዎች የሚወስኑ ከሆነ ከየት አካባቢ የመጡ ሰዎች ከደቡብ ጎንደር የመጡ ሰዎች ለምሳሌ ዶክተር አምባቸው አቶ ምግባር እዘዝ ደሴ እነዚህ ሁሉ ከደቡብ ጎንደር አካባቢ እና መላኩ አለበል ከደቡብ ጎንደር የመጡ ሰዎች ናቸው